ሰላም 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 ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ዛሬም እንግዲህ ከቻፕ ስቶሪ ጋር በ50ኛ ኤፒሶድ ተመልሰናል። ሰላም ነው ቻፕ? አለን እግዚአብሔር ይመስገን ሰላም ነው። እንዴት ነው? አለን እንዴት ነበር 50ው ኤፒሶድ? ያው 50ኛ ኤፒሶዳችን ነው ይሄ። ላይቭ ብናረገው ኖሮ ደስ ይል ነበር ቢመቻችልን እና ሰዓቱን አመቻችተን ብናረግ ጥሩ ነበረ። አዎ በጣም እንግዲህ አንዳንድ ጊዜ ያለመመቻቸት ነገር አለ። አዎ እግዚአብሔር እድሜ ይስጠንና እንግዲህ 100ኛውን ላይቭ ለማድረግ እንሞክራለን። አዎ 100ኛው በዚያ አያያዝ 100ኛው መቼ ነው የምትደርሰው? እስቲ ይደረግም ለነገሩ ላይቭም እስቲ ይሁን ካሉ ተመልካቾች ኮሜንት ላይ ያስቀምጡልን። ያው ማረጋችን እንትን አይተን ነው ያ አይቀርም ማረጋችን። እንግዲህ ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ሁላችሁም ደግሞ ቪዲዮውን ላይክ አድርጋችሁ ትጀምራላችሁ ማለት ነው። ምን አዲስ ነገር አለ? የጦርነቱ ተረጋጋ ሲባል ደግሞ እንደገና ተጀመራል። አሁን ተረጋግቷል እንግዲህ ተስማምቷል። አቁሙ ከተባለ በኋላ ተኮሰች አይደል እንዴ? አዎ ከዛ በኋላ ደግሞ እንደገና እናቆማለን አሉ። አዎ እና የትራምፕን አንድ ቪዲዮ እያየው በቃ ኤፎርድ ሁሉ ተጠቅሞ ሲናገር ነበር። አዎ እኮ ከዛ በኋላ እኮ እንደሚያቆሙ ተናገረ። ኦኬ ተነጋግረው ጀቶቹ ሳይመቱ እንደሚመለሱ እንትን ኢራን ላይ የእስራኤል ጀቶች ሄደው ነበርና ምንም ቦምብ ሳይጥሉ ነው የሚመለሱት ምናምን ብሎ ከዛ በኋላ ተናገረ። እንደገና ፕሌን ውስጥ ሆኖ ኦኬ እና እነዛም ማቆም እንፈልጋለን የሚል ስምምነት ላይ ደረሱ ይመስላሉ ኢራኖቹም ሁለቱም። ያው ይፈልጋል ግን እንደንትን እነዚህኞቹ የሚፈልጉትን ነገር አቺቭ አድርገዋል እንግዲህ እንደሚፈልጉት ማለት ነው። ማለት መቆሙ ለሁሉም ይጠቅማል፣ ግን የሚፈልጉትን ቦታ ግን መጥተዋል ማለት ነው። ያው ዋናው ኒውክሌር እንዳትይዝ ነው። ዋናው ግን የሰው ልጅ በዚህ መሀል ታች ያለው ማህበረሰብ ነው የሚጎዳ። ጦርነት መቆሙ ምንም ጥያቄ የለውም፣ አሪፍ ነገር ነው። አዎ ረበ ያቁሙ ቢቆም ምንም ለማንም አይጠቅምም። ገባ መቆም ነው የሚሻለው። ደግሞ መሸናነፍም ነገር የለውም። የሚሸናነፉበትም አይደል ህዝብ ነው ያልቃል ህዝብ እንጂ በቃ ምንም መሸናነፍ ቢኖርም አሸናፊና ተሸናፊ መኖሩ ጥሩ ያደረገውም እንትኑን ገብቷል። ውጤቱ ዞሮ ዞሮ ያው ህዝብ ልቄት ነው ያልቀው። ያ እና በቃ በዚሁ እንደው ቢቆም ጥሩ ነበረ። የ12 ቀኑ ጦርነት እንደተባለ ከዚሁ ባይቀጥል ደስ ይላል። እነዛም ከዛ ዩክሬኖቹን ቢያቆሙ አይ በቃ አሁን አያልነት ማረጋገጥ ስለሆነ ወደ መጨረሻው ዘመን ማረል ጉዟችን። ስለዚህ በዛም በዚህም የሚፈነዳዳ ነገር አይጠፋም። ያ እናያለን። እስቲ ታሪኮች አሉን አይደል? ታሪኮች አሉን። 50ኛ ኤፒሶድ በማስመልከት አንድ ትንሽ 6-7 ታሪክ አጠራጠር ያሉ ነው የያዝነው። ኦኬ አሪፍ። በነገራችን ላይ 50 ኤፒሶድ ማለት ሚኒመም 5 ነው አይደል? በየእንትኑ የምናደርገው ወደ 250 ታሪክ ማለት ነው። አቤት ማት 500 አላልኩም 250 ማለት ነው አይደል? 50 በ5 250 በአማካይ ወደ 250 ታሪክ አድርሰናል ለተመልካቾቻችን ማለት ነው። ያልተደረገ እንጂ ያልተነገረ የለም። ይቀጥላል። አሁን ይቀጥላል። ወደ ሜክሲኮ ነው የምንሄደው መጀመሪያ። እሺ ሜክሲኮ አንድ አስቂኝ ነገር ተፈጥሯል። ፖሊሶች በጣም አስገራሚ ሪፖርት ደርሷቸዋል። ከአንድ ሴትዮ ከአንድ ከ42 ዓመት ሴትዮ ሄዳ ያቀረበችው አቤቱታ ምንድነው? ጎረቤቴ ሆን ብላ የውስጥ ሱሪዋን እና ጡት ማስያዣዋን ምናምን በረንዳ ላይ እያሰጣች ባሌን ለማማለል እየሞከረች ነውና መላበሉኝ ብላ ፖሊሶች ጋር ሄዳለች። እሺ እና ምንድነው የምትለው? መጀመሪያ ኖርማል መስሎኝ ነበር፣ ግን ሳያት አውቃ ሆን ብላ እነዚህን ጡት መያዣ ምናምኗን የምታጥበው ቅዳሜ ምሳ ሰዓት ላይ ነው አጥባ የምታሰጠው። ልክ ባሌ በሚኖርበት ሰዓት ላይ ሌላ ቀን አታሰጣም። እና ስታሰጣ ደግሞ በረንዳ ላይ ልክ ለሰው እንዲታይ አድርጋ አውቃ ሆን ብላ ነው እንደዛ የምታደርገው ነው የምትለውና ስለዚህ ይሄ ምንም እሰሩልኝ ነው ያለችው። ቀጥታ ይቺ ምንም ስነ ስርዓት ስለሌላ እንድታስሩልኝ ነው የመጣሁት፣ ለሪፖርትም ብቻ አይደለም እንድትታሰርላት ነው ቀጥታ ሄዳ እንትን ያለችውና ባሌም ደግሞ ሲያይ ስላየሁት ነው ልክ አስጥታ ገባ እሱ ሲያይ ስላየሁት ነውና አውቃ ሆን ብላ እንደምታረገው ደርሼበታለሁ እና በስነ ስርዓት ጉድለትና በመናምን እሰሯት መታሰር አለባት በጋጣ ወጥነት ማለት ነው ብላ ሄዳ ሪፖርት አርጋለች ፖሊሶች ጋር። እንዴ ሄደለ ነው? አዎ ቢሆንም ባሏ ነው እንጂ መያዝ ያለባት ሴትዮዋ ነው እንዴ? እንደው እንደ ነገሩ ሁለተኛ
ከማማለል ጋር የሚያገናኘው ነገር ምን እንደሆነ እንጃ። ፖሊሶቹም ያው ስቃው ገርሟቸዋል። በምንም ህግ እንትን ሊሏት አይችሉም፣ ሊያስሯትም እንትን ሊሏትም አይችሉም። እዛው በንግግር ፍቱት ብለው አንደኛ ከባልሽም ጋር ከእሷም ጋር በንግግር ነው ይህን ጉዳይ መፍታት ያለባችሁ ብለው መልሰዋታል። አረ ስፔሻሊ በቃ ባሏ እንደዛ የሚያይ ከሆነ አቲ ማለት የምትችለው ባሏን ነው እንጂ እሷን ሆን ብላም ቢሆን የምታደርገው መናገር የምትችለው ባሏን ነው። ሊሆን ይችላል ሆን ብላ ሊሆን ይችላል ሴትዮዋ የምታደርገው ቅዳሜ ምሳ ሰዓት ጠብቃ ነው አለች እኮ። ሆን ብላ ብታደርገው ግን መከልከል የምትችለው የራሷን ሰው ነው ነው ያባባል ገብቷል እንጂ የሚገርም ነው። እሷ 42 ዓመቷ ነው አላለፈች ድረስ ጎረቤትየው 23 ዓመቷ ነው። የእድሜም ኮምፕሌክስ አለ ደግሞ አየህ። እንደዛ ሆኗል። ይገርማል። ለእሷስ ጥሩ ነው እንደ የውስጥ ልብሶቿን ውጭ ማስጣት፣ ለዛችኛዋስ ቢሆን ትላለህ እኮ። እንግዲህ ተንኮልም ሊሆን ይችላል አይታወቅም። ተመልካቾች ግን ምንድነው እንደው መክሰሷ ልክ ነው ወይስ ያችኛዋስ እንደዚህ ማድረግ ነበረባት ውጭ ማስጣት? ምን ይመስላችኋል? ሀሳባችሁን ኮመንት ላይ አስቀምጡልን። አዎ ሜክሲኮ ይገርም ነው በጣም። እንለፈ ወደሚቀጥለው። የሚቀጥለው ደግሞ ወደ ቻይና ነው የምንሄደው። ቻይና በጣም የስራ ፈጠራ ችሎታቸው እንደምታውቀው ነው የታወቀ ነው። ባለፈው ደግሞ ተፈጥሮ የነበረው ስራ ምንድነው? ሌቦች ከቻይና ባንኮች ግቢ የቻይና ባንኮች ካሉበት ቦታ አፈር እየሰረቁ ተቸግረዋል እና አፈሩ ይሸጣል። አፈሩ የሚሸጠው ምን ተብሎ ነው? ሀብት ያመጣል ተብሎ፣ የባንክ አፈር ነው ተብሎ ብዙ ዌብሳይቶች ራሱ እንትን ተብለዋል፣ ተቋቁመዋል። $120 ጀምሮ ይሸጣል የባንክ አፈር ነው የሚለው እና ሀብትን ያመጣል ነው የሚሉት እና አንደኛው እንደውም ተለቅ ያለው ዌብሳይት የሚያስተዋውቀው ምንድነው 100% እርግጠኛ ነን አንላችሁም ሀብት እንደሚያመጣ፣ ግን 99.999% እርግጠኛ ነን ሀብት እንደሚያመጣ። እምነት እኮ ነው አይደል እኮ። ያው በቃ ሰው ያው ማጭበርበሪያ ነው እንጂ ይሄ በቃ ሌላ ምንም አይደለም፣ ማጭበርበሪያ ነው። እና ይሄ ባንክ አፈር ነው ቤት ካረ ንብረት ገንዘብ ይመጣልሃል፣ ንግድ ይስፋፋል፣ ገንዘብ ታገኛለህ ምናምን እያሉ ነው እያስተዋወቁት የሚሸጡት። እና አንደኛው ዌብሳይት እንደውም እኔ ጋር ያሉት አፈር ዝም ብሎ አፈር አይደለም ከታዋቂዎቹ ከ5 ባንኮች የተሰበሰበ ነው ብሎ ዘርዝሯቸዋል። ኬት እንደሆነ ባንክ ኦፍ ቻይና፣ የቻይና ኮንስትራክሽን ባንክ ምናምን ብሎ 5 ትላልቅ የቻይና ባንኮች ከነዚህ ነው እኔ ጋር የምታገኙት ብሎ። የሚገርም ገበያ በጣም አለ፣ ገበያ በደንብ አለ። እና እኮ ትንሽ ነው የሚያስፈልጋቸው ማለት ነው። ትንሽ ነው እንደ መጠን እንደ ከፈልከው በመኪና ጭነህ መውሰድ ትችላለህ። እና ሰዎች እየተያዙ እንደውም ሄደው ባንክ አለ አይደለ ወይ አትክልት ቦታ ምናምን ቆፍሮ ይወስዳሉ። እና ባንክ ስለሆነ ደግሞ ካሜራ አለው ይታያል። ይያዛሉ ማለት ሲያዙ ግን ምንድነው የሚቀጡት? በይሄ የፕሮፐርቲን ዳሜጅ በማድረግ ነው እንጂ በጣም ይሄ ባንክ ዘረፋ በሚባል አይነት እንትን አይደለም ቅጣት እየተቀጡ ያሉት። እና እሱን ሪስክ ወስደው እንደዛ እያረጉ ነው ያሉት ማለት ነው። እንግዲህ ይሰራል አይሰራም እንግዲህ የገዙት ሰዎች ምን አይሰራም። እኛ ሀገር የሆነ ጊዜ ሰምታ ከነበረ ብር እናበዛላችኋለን የሚባል ነገር ነበር። ሜርኩሪ በሜርኩሪ በምናምን እንደዛ አይነት ይሄ ልክ እንደዛ አይነት ነገር ሰው እኮ እምነት ነው የምልህ እኮ። ሰዎቹ እኮ ሻጮቹ አጭበርባሪ ናቸው። እነዚህ እናበዛለን የሚሉት እኮ አጭበርባሪ። እነዛ ግን የሚጭበረብሩ ሰዎች ግን እንደ እምነት ነው የሚቀበሉት፣ ማለት ያረጋል ብሎ በማመን እንደ ባዕድ እምነት ማለት ነው። ባንክ አፈር የሌለኩ ስታስቡ ሀብት ያመጣልኛል ብለህ ግን ምንትን ነው እንዳይመስል። አሁን ይሄ ባንክ ስለሆነ ገንዘብ ያመጣል የባንክ አፈር የሚል እንደ እምነት እንዳልኩ ነው። ለምሳሌ አሁን ጣሊያኖች የፈረስ ኮቴው እንደዚህ የፈረሱ ፌሮ የሚታሰርለታል አይደል? ኮቴው ላይ የሚገጠመው እንደዚህ ዩ ሼፕ የሚመስለው ምናምን እሷን ፖርታ ፍርቱና ነው መልካም እድል እንትን ያደርጋል ብለው ምናምን ያስቀምጣሉ ቤታቸው ውስጥ። አዲስ ነው ወይስ ያገለገለም ሊሆን ይችላል፣ አዲስም ሊሆን ይችላል። በሱ ቅርጽ የተሰሩ ነገሮች አሉ የሚሸጡ ብዙ እንዲህ አይነት። በነገራችን ላይ ነጮች ጋር ልክ እንደኛ ሀገር መጥረጊያ ወደ ላይ ከተገለበጠ መጥፎ ነው ይላሉ። ዣንጥላ ቤት ውስጥ ከተዘረጋ እንትን ያመጣል ምናምን። እንደዚህ እምነት እኮ አላቸው በጣም። እኛ ጋር ብቻ አይደለም አሁን እኛ ጋር ነው ብዙ ነገር
እንዲሆናል እንዲሆናል የሚባል ነገሮች አሉት አይደል እነሱ ጋርም አለ እንትን ራሱ በጣም የሚፈሩት ደግሞ ሙሉ ዘይት ጠርሙስ ሙሉ ዘይት ከተሰበረ በቃ something happen ያደርጋል በቅርብ ቀን ውስጥ ምናምን ብለው ነው የሚያምኑት ጥቁር ድመት ካቋረጠ ምናምን አይደል እንደምንለው በቃ ገባ ልክ እንደዛው እነዚህ ማውን ሀብት ያመጣል ምናምን የሚለው ነገር ልክ እንደዚህ ነው የምታስበው በቃ ያው ግን እነዛ ቢዝነስ እየሰሩባቸው ነው ቢዝነስ ምን ያህል ፈጥሮባቸው ነው በጣም ነው የሚገርመው በጣም ሊያውም በጣም የሥራ እንትኖች ሆነው ሳለ ካለ ስራ እንደማይታደግ የሚያውቁ የምትላቸው ማህበረሰቦች ናቸው በጣም ገባ ግን ያው አይጣፋም ነው እና ታስበው ባንኮች እዛ ያሉት በቃ ተቆፋፍሮ ይሄ አረንጓዴ ሳር ምናምን የበቀለበት ቦታ ተቆፋፍሮ ነው የምታገኘው ፊት ለፊታቸው እንዴት እንትን እንደሚባር ከባድ ነው በጣም ስትቆፍር ብትያዝ ኢትዮጵያ እዛ ዘንባባ ልትነቀል ነው ተብለ የቻይና ካልሆነ አይሆንም እንዴ የቻይና ባንክ መሆን አለበት ግዴታ አፈሩ እንግዲህ እስካሁን ከዛ ነው እየተሸጠ ያለው ከራሳቸው ኤክስፖርት ብንጀምር ብዬ እስካሁን ከዛ ነው እንግዲህ ምንዛሬው ወይ ከፍ ሲል ከኛ ሀገር ይጀምሩ ይሆናል ይሄም አዲስ ቢዝነስ ነው አይዲያ ነው የሌላ ግዛ ችግር ከሆነ ከሌላ ሀገር ባንኮች ይምጣላችሁ አፈር ብለ አዲስ አይዲያ ነው እዛ አካባቢ ያላችሁ እንግዲህ መጨብጨብ ነው በምን ያረጋግጣሉ በነገራችን ላይ እንዴ ሌላው ጥያቄ እኔ ስሸጥልህ የባንክ አፈር ነው ብዬ ስሸጥልህ በምን ያረጋግጣል ዝም ብዬ ከቤቴ ስሰጥ በቃ እኮ ስለዚህ ባንኩን መቆፈር እኮ አይጠበቅብህም ራሱ ጓሮ ቆፍሮ ይሸጥልሃል እነዛ ዌብሳይት ያው ታዋቂ በደንብ እንትን እያሉ ያሉት በቃ የሚገርም ነው ግን በጣም እንለፍ ወደሚቀጥለው እሺ እንለፍ የሚቀጥለው ወደ አሜሪካ ነው የምንሄደው እሺ አሜሪካ አንድ 35 አመት ሰውዬ ለ120 ጊዜ ያህል በነፃ ከከተማ በፕሌን ሲበር ተይዟል ከ120 ጊዜ በኋላ ማለት ነው 120 ጊዜ በነፃ በሯል ከዛ በኋላ ግን ተይዟል እና ከ2018 ነው የጀመረው ይሄንን እንደዛ በነፃ መሄድ እና የሆነ ወቅት ላይ ለ2 አመት እንደ እንትን ሆኖ ይሰራ ነበር እንደ ሆስተስ እና ምን ስምምነት አላቸው ደግሞ ኤርላይኖቹ ይሄ አሁን እንግዲህ እዛው የውስጥ በረራ ነው ለዛው አሜሪካን ውስጥ ከሆነ አንዳንዶቹ ኤርላይኖች ስምምነት አላቸው የዚህ ካምፓኒ ሆስተስ በነፃ መብረር ይችላል በተወሰኑ ኤርላይኖች ገባ የራሱን ጨምሮ የነዛም እንደዚህ እና እንዲ ስምምነት አላቸውና ስራ ካቆመ በኋላ ቼኪን ሲያደርግ ልክ ሆስተሶቹ ቼኪን በሚያደርጉበት ቦታ ነው ቼኪን የሚያደርግ እና አንዳንድ ፌክ የሆነ ዶክመንትም ሰርቷል ማንንም ያ ስራዬ ብሎ በደንብ ያየውም የለም እና በቃ ዝም ብሎ ይገባል የሚሄድበት የሚፈልገው ሀገር ሄዳል ሲስተሙም ያሳልፈዋል ሲስተሙ ስሙን ምናምን ያሳልፈዋል በደንብ ያሳልፈዋል እና እንደዚህ ያረገ 120 ጊዜ ያህል 4 የተለያዩ አየር መንገዶችን ማለት ነው ተጠቅሞ ሀገር ውስጥ ሲዘዋወር ነበር አትላንታ ዳላስ ቬጋስ ምናምን ይያለ እና ከዛ በኋላ ግን ያው የተለያዩ መታወቂያዎችን የሚጠቀመው የፌክ ያረገ ምናምን ፌክም በደንብ ይሰራሉ ነባ እና ምንድነው የሚላቸው እኔ ለ7 አየር መንገዶች ሰራ ነበር ምናምን ይያለ አስመስሎ ነው እንደዛ በቃ ግን አንድ አየር መንገድ ነው ይሰራ የነበረው አንድ አየር መንገድ እሷንም ለ2 አመታት ነው ይሰራ በኋላ ላይ ግን ይታወቅበታል ማለት ነው በደንብ ሲያዩ ልክ እንዳልሆነ ይታወቃል ከዛ በኋላ ይያዛል ሲያዝ ያው ቅጭቅጫን ያወጣል ማለት ነው እና ወደ ፍርድ ይሄዳል ወደ ፍርድ ሄዶ እንግዲህ ከተፈረደበት እስከ 20 አመት ድረስ በአንድ ማጭበርበር እስከ 20 አመት ሊያስፈርድበት ይችላል ፕላስ ይሄ ሪስትሪክትድ የሆነ የኤርፖርትን ኤሪያ አክሰስ በማድረግ እሱ ደግሞ እስከ 10 አመት ያስፈርድ ይችላል ገባ እንደዛ እንደ ሆስተስ ሲሆን ማንኛውም ሰው መግባት የማይችልበት ቦታ መግባት ይችላል እሱ ያንን አክሰስ በማድረጉ እስከ 10 አመት እና ደግሞ በነዛ በሌሎቹ ማጭበርበሪያ እስከ 20 አመት በአጠቃላይ እስከ 30 አመት ሊጠብቀው ሊፈረድበት ይችላል ማለት እድሜ ይፍታ በለው እና አሁን ኦገስት 25 ነው የተቀጠረው እና ያለን ምን እንደሚሆን ፍርዱ ይለምጡታል እንጂ ምን እንዲ በጣም በተለይ ይሄ የሲሪየስ እኮ ነው ይሄ የአየር መንገድ እንትኖች በሽብር ጋር አቪዬሽን እኮች በጣም ሲሪየስ ስለዚህ ሁሉ ጊዜ አነሳቸው ይልን ጆንና ታይም እንደቀል ይሄው ስንት አመት አላለፋቸውም ብለን እና የአቪዬሽን ቀላል አይደለም እና በደንብ ይቀጡታል ብዬ ነው ማስብ እንዴ ቀላል አይደለም እኮ አንተ እኮ 30 አመት እኮ አስበዋል ነፍስ እንደገደለ እኮ ነው በቃ እንዴ ታዲያ እንዴ
ዶሜስቲክ ነው እዛው እና እንደዛ ሆኗል። ደፋር ነው ስማ በጣም አንዳንዴ ቀላል የሚመስሉ አሁን በያዝም እርግጠኛ ነኝ እንደውሱ በያዝም ምንም ያን ያህል የከበደ ነገር እንትን አይሆንም ብሎ አስቦ ነው የሚሆነው እንጂ ይሄን ያህል የሚያስፈርድበት መሆኑን ቢያቅ አያረግም። በፍጹም አያረግም። ምክንያቱም ያረገው ነገር ከሚያስከፍለው ዋጋ አንፃር ምንም ኢምንት ነው አይገናኝም። ምንም አይገናኝም። ገባ ስለማይገናኝ አይደፍርም እንደዚህ 30 ዓመትና አስበው ከአንድ ቦታ አንድ ቦታ አረ በጣም ምንም አይገናኝም። አንዳንድ ቀስተት በቃ ህይወትን ድብልቅልቁ ነው የሚያጥ ያ ማይሆን ሪስክ ነው ማይሆን በጣም ከባድ ሪስክ። ያ እንለፍ ወደሚቀጥለው። ኦኬ የሚቀጥለው ደግሞ ወደ ህንድ ነው የምንሄደው። እሺ ህንድ አንድ ታዋቂ ካልካታ ውስጥ የሚገኝ ታዋቂ ድልድይ ሊፈርስ ደርሷል እና ሊፈርስ የደረሰበት ምክንያት ደግሞ በሰዎች ምራቅ ነው እየተፉ እና ሰዎች ሲያልፉ እዛ የሚተፉበት አዝጎት ማለት ነው ሸርሽሮት ምራቅ ተደራርቦ ብሪጁን የሚይዙት ገመዶችን እንዳለ እንትን አድርጓቸዋል በልቷቸዋል። የሰው ምራቅ ማለት ነው። ለምንድን ነው የሚተፉት? እየሄዱ እንትን እየበሉ ይሄ ፍልቅቅ ተደርጎ የሚበላ ምናምን ነገር እየበሉ ነው በዛም ያልፉ እና አብዛኛው ሰው በቃ እየተፋ ነው እንትኑ ሽቦ ይሄ መወጠሪያው እንደ እንትን የለም ድልድዮች የሚወጠሩበት ገመድ አይተው እንደሱ ነገር ላይ ካቦል አውና ዲያሜትሩ ራሱ ተበልቶ ግማሽ ደርሷል ከነበረበት ዝገት ማለት ነው። አሁን እንዲህ ለመስማት እንትን ያደርጋል አይደል? ስትሰማው የማይመስል ምናምን ነገር ሊያስብል ይችላል። የብዙ አመት ነው እንግዲህ በብዙ አመት ነው ይሄ ገባ እና እንዴት አንድ ታርጌት ቦታ ላይ አንድ አይነት ሰዎች እንዴት ብዬ ገሩ አንዷ ሳይሆን ሁሉ ላይ በቃ ከመጀመሪያው እስከ መጨረሻው ማለት እኮ ነው ሲያልፉ በቃ ላጥ ያርጉ እየለጠፉበት ነው የሚያልፉት ሁሉም እንትኖች ላይ ማለት ነው። ምራቅ ራሱ አሲድ ነው በጣም ተቀጥረው ነበር የሚያጸዱ ራሱ ቢጸዳ ሊጸዳ አልቻለም በቃ ምክንያቱም የብዙ አመት የተደራረበ ነው እና በቃ በልቶታል በቃ ዝገትም ሆኖ በደንብ በልቶታል እና ያው እንትን ስለሆነ ደግሞ ታዋቂ ብሪጅ ስለሆነ ያው እንዳይፈርስ ጥረት እያደረጉ ነው ኢንጂነሮችም ምንም ሐሳብ እንትን እያደረጉበት ነው ምን እናርገው የሚል አሁን ከላይ ሰው መጥፋቱን ስለማያቆም ፋይበር ግላስ ብናረግበት አይዝግም አይበላ እንደዛ እናርግበት ይሻላል ምናምን እያሉ እየተማከሩ ነው ብቻ እና 100,000 እስከ 150,000 እግረኞች ይተላለፉበታል የሚገርም 100,000 መኪኖች ደግሞ ይተላለፉበታል በቀን ማለት አሁን ይሄው እንደዚህ እንግዲህ አስበው በቀን 100,000 መኪና ማለት አስበው ብዙ ነው 150,000 እግረኛ ራሱ በጣም ብዙ ነው ያ እና ስለዚህ 150,000 እግረኛው ኮስት በቃ ይተፋል ምን ይላል ማለት ነው አይገርም አዎ እንግዲህ ግማሹ እንኳን እሺ ሩቡ እንኳን ብትል ብዙ ነው እንዴ በጣም አበቀን ብዙ ነው በጣም እስከዛሬ መቆየቱ የተሰራው በ1943 ነው ኦኬ እኔ ማቀው በነገራችን ላይ የህዝብ ሽንት ቤቶች ምናምን አይታ ከነበረ ድሮ ሽንት በጣም ብረቱን የበሩን የሽንት ቤቶች ይበላዋል አሲድ ነው የሚበላውና በትንትን ብሎ ከታች ወንፊት ሆኖ ታየዋለና ቆርቆሮ በጣም ነው የሚበላው በቃ ሽንት ሲሆን ምራቅም ልክ እንደዚህ አይነት ኢንዛይም ምናምን ስላለው ምናልባት አላቅም እንደዚህ አይነት ነገር ካለው ያ ግን ይገርማል አጠብቀውም እንዴ ነው የምትለው ያው ይሄን ታዲያ ያፋችን የራሱ ስለሆነ ሰውነት እንደዛ አይደለ ምንም አያረግም አፍ ውስጥ ነው ያ ያኔ መሰለ ታሪካዊ ድልድይ ሊያፈርስ ደርሷል ማለት ነው። በዚህ አጋጣሚ ምን አስተዋወስከው ምራቅ ስትል ጨጓራችን ውስጥ ምግብ ለመፍጨት የሚመነጨው ፔፕሲኖጂን ምናምን የሚባለው ኤንዛይም ጨጓራ ላይ ሲሆን ምንም የለም ወጥቶ ግን ምን ላይ ቢደረግ ነው ብሎ አንድ ዶክተር ሲያወራ ሰምቼዋለሁ። በጣም ኃይለኛ አሲድ ኦኬ ገብቷል። ጨጓራህን ግን ምንም አያረጋውም ይወጣና እንትን ይሄ ምግብ የሚፈጨው ማለት ነው። ቻይ ነው ጨጓራ ማለት ነው በጣም እንጂ እሱ ወጥቶን ሌላ ነገር ላይ ቢሆን ምን ያደርጋል ነው የሆነ የሚገርም ነገር ሲል ሰምቼዋለሁ። በጣም ከባድ አሲድ ለነገሩ ራሱም ነው ቃር የሚይዝህ እሱ አሲድ ወደ ላይ ሲወጣ ነው አይደለ? አዎ ቃር ሲላጥም ይወለ የላኛው ከቨሬጅም ሲላጥ እሱ አሲድ ሲያርፍበት ነው ይሄ አልሰር የሚለው የምትቃጠለው ምናምን ገብቷል። የላኛው እሱን የሚከላከለው እንትን በተለምዶ ጨጓራ የተላጠ ምናምን እንደምትለው ቁስለት ሲኖረው ጨጓራ እዛች ቁስሏ ላይ አሲድ ሲነካው ጋስትሪክ አሲድ የሚባለው ነው። እኔ እንጃ ኤግዛክት ስሙ ብዙ አይነት አለ። ፔፕሲኖጂን የሚባል አለ። አይ አላውቀውም እኔ ያው ፔፕሲኖጂን የሚባለው መሰለኝ ምግብ የሚፈጨው ኦኬ አያ ናየውለ ምራቅም እንዲሸርሽሮ ድልድይ ሊያፈርስ ነው። የዶክተር ዕውቀቴን አፈሰስኩ ባረ
ጥሩ ነው። አንዳንዴ እንዲህ ከሙያ ስታካፍለን ቆንጆ ነው። ቆንጆ ነው። ተመልካቾች እስቲ የምታስታውሱት ማለት የምታውቁት ነገር ካለ ስለዚህ ስለ እንትን ጻፉልን ኮመንት ላይ እንማማርበታለን። እንለፈው ወደሚቀጥለው። እሺ የሚቀጥለው ደግሞ ወደ እንግሊዝ ነው የምንሄደው። እሺ እንግሊዝ አንድ 19 ዓመት ልጅ አንድ ቀን ጓደኛዋ ቤት ትሄዳለች። ጓደኛዋ ቤት ስትሄድ ቲቪ ተከፍቶ ታያለች እና እዛ ላይ የኮሪያ ፊልም ነው ያለው፣ ፊልምና ሙዚቃ የኮሪያ ሀገር። ትመሰጣለች። ቤቷም ተመልሳ ያን ማየት ትቀጥላለች ማለት ነው፣ የኮሪያ ፊልም ምናምን እና በቃ በጣም ወዳው በቃ ሁሌ የምታየው እሱን ነው። መጨረሻ ላይ ቋንቋቸውን መማር ትጀምራለች። ቋንቋቸውን ተምራ ምን ብላ ጎበዝ ናት፣ ደግሞ በደንብ ትናገራለች ምናምን። ግን ምንድነው አክሰንት ስታወጣ የሆነ አለ የነሱ አክሰንት፣ እሱን ማውጣት አልቻለች፣ ፐርፌክት አልሆነላትም። ገባ እና የሆነው ደግሞ ምንድነው ምላሷ በተፈጥሮ ከአቬሬጅ ነው ርዝመቱ ማለት ነው። አቬሬጅ ከሚባል ትንሽዬ በጣም ትንሽ ያጠረ ነው። ኦኬ እንደዛ ስለሆነ ያንን ድምጽ የጥርስ ሐኪሟ አልቻለችም እና የጥርስ ሐኪሟ ነው ይሄን ሚላት፣ ምናልባት ምላስሽን ብታስረዝሚው ያንን ልታወጪ ትችያለሽ ብሎ ይላታል። እሷ በደንብ በሲሪየስ ተወስደውና ሌላ ሐኪም ቤት ሄዳ በስነ ስርዓት ምላሷን ታስረዝማለች ማለት ነው። ኮሪያኛ ለመናገር በሜዲካል ምላሷን ትንሽ ሄዳ ታስረዝማለች። እሺ እና አስረዝማ ያንን ማውጣት ያልቻለችውን ድምጽ አሁን ማውጣት ትችላለች ማለት ነው። ጀግና ነው ግን የጥርስ ሐኪሙ ያ እና በሚገርም ሁኔታ እንደዛ ሆነው ተሳክቶላት በቃ የወደፊት ህልሜ ምንድነው ሳውዝ ኮሪያ ሄጄ ትምህርቴን ጨርሼ ሳውዝ ኮሪያ ሄጄ መኖር ነው የምፈልገው በቃ ብላ ይገርማል። በደንብ አሁን ቋንቋውንም በደንብ ሞር እንትን እያለች ነው እንደማውጣት እንደምትፈልገው አክሰንትም እያወጣች ነው። ለወሬ ብላ ምላሷን ለአክሰንት ለወሬ አይባልም ለነገሩ ለአክሰንት ብላ ምላሷን አስረዝማለች። እዚህ ውስጥ ግን በጣም የሚገርም ነገር ነው ያየሁት። አንድ የጥርስ ሐኪሙ በጣም ማለት አንዳንድ ጊዜ ምንድነው የችግሩ ማወቅ የመፍትሄው ግማሽ አካል ነው የሚባል ነገር አለ የሚባል ለምን የሚለው ማወቁ አንድ ሁለተኛ የእሷ ደግሞ ምን አይነት በፍቅር መውደቅ ነው። በፊልም በነገራችን በጣም እኮ ተጽዕኖ የሚያሳድር ነገር ነው። በጣም አጋጣሚ ጓደኛዋ ቤት ሄዳ ነው ያየችው ለመጀመሪያ ጊዜ። ከዛ በዛው በቃ ሱስ ሆኖባት ቀረ። በጣም ኢንዱስትሪያቸው በጣም ኃይለኛ ሆኗል የፊልም ኢንዱስትሪያቸው እና በጣም ኢንተረስቲንግ ናቸው የሚሰራቸው። ስኩዊድ ጌም አታይም እንዴ? እንደዚህ ያለ ምን አነቃንቆ የነሱ አይደል ስኩዊድ ጌም። ብዙ ሀገር የተለያየ አሁን እኔ ጃፓን ደስ ይለኛል ለምሳሌ ማለት ባህላቸው የሆነ ሀገራቸው የሆነ ነገር ደስ ይለኛል። አኒሜሽናቸው ምናምን እዚህ ልጆቹ ወዱታል። እዚህም ሀገር ዩሮፕ ውስጥ ያሉ ልጆች ራሱ በእነሱ አኒሜሽን መጽሐፎች ምናምን በጣም ፊልሞች እኔ አኒሜ ሳይሆን እንዲሁ በቃ የሆነ ባህላቸው አይነት ነገር አለ አይደል የሆነ እኔ እንጃ በጣም ኢንተረስቲንግ። እዚህ አሁን አመታዊ ባህላቸው ሲከበር በጣም መንገድ ተዘግቶ ምናምን እንደ ክብረ በዓል ነው የሚከበረው። ኃይለኛ እንትን ነው የጃፓኖች አለ። የጃፓኖች እንዴ በጣም ኃይለኛ እና ብትዞር በጣል ጃፓን ብታይ ነው እንዳለ ነጩ ነው ያለው እንዳለ ሬስቶራንታቸው በእንትን ነው ኦርደር አድርገህ ምናምን ሄደህ ነው ምናምን በጣም ወደዱት። ለምን እንደሆነ አይገባኝም። እቃቸው ሱቃቸው ሄደህ የእነሱን እቃ ለመግዛት ውድነቱ ትንሽዬ ነገር 30 ዩሮ 40 ዩሮ ነች ጌጥ ነገር ምናምን ትንሽዬ አኒሜ ምናምን በጣም ውድ ናቸው። እና የተለያየ ሰው ያው የተለያየ ግማሹ ህንድ ደስ የሚለው አለ በቃ አለ አይደለ እንትን እና እቺም ኮሪያ ነው በቃ ሱስ ሆኖባት እንግዲህ አስበው ምላስ እስከማስረዘም ድረስ። እኔ ግን የገረመኝ ምላስ ስታስረዝም አሁን ምንድነው አድርገህ ነው የምታስረዝመው? እንዴት ነው? እንደ ፕላስቲክ አይደል አሙቀህ እንዲህ የምትለጥጠው ነገር አይደል። ማሳጠር ቢሆን ቆርጠህ የምጥለው ነው እሺ ተቆርጦ ያጥራል። ስታስረዝም ግን ከሰውነት ስጋ ተወስዶ ነው። ዝርዝሩ ስላልተቀመጠ ነው እዚህ ላይ ነባህ። የሜዲካል ደግሞ ላውጣው እስቲ ደግሞ ካለ የዶክተር እውቀቴን ላፍልቀው። ኧረ እንጃ እንግዲህ ምን አውቃለሁ ብለህ ነው። እና በጣም ነው የሚገርመው። የሆነ ነገር አድርገው እንግዲህ ያረዝሙታል። ምን የማይሰራ ነገር አለ። ለነገሩ ትንሽዬ ነው ትንሽ ነው ያስረዘሟት ያን ያህል እንትን አይደለም። እና አንዳንዴ እንግዲህ ቋንቋ አልናገር እኔም ባስረዝመው እንግሊዘኛ ሞክረው ነው ራሱ የባሰ ተንተፋትፈ ቁጭ ግን አክሰንትና ፕሮናውንሴሽን ነው ያ ግን በጣም እንትን ነው። እኔ ስለማቅ እኮ ነው ይሄ
ፊልም በጣም ተጽዕኖ የሚያሳድር ነገር ነው ሰው ላይ በጣም አሁን ህንድ ፊልም እኛ ሀገር በጣም የሚያዩ የነበሩ ሰዎች ስቲል በጣም ህንድ ፊልም ነው የሚያዩት። ባህልን ወደዛ ትሄዳለህ በቃ በጣም እንጃ አይለቅህም። የሆነ በፊልም ያደረብህ ተጽዕኖ ቀላል አይደለም እንዴ። ፊልም በማየት ብቻ እኮ ቋንቋቸውን እኮ አንደርስታንድ የሚያደርጉ አሉ በደንብ እንጂ ህንድኛ በደንብ አንደርስታንድ የሚያደርጉ ማለት ነው። ያው ተደጋጋሚ በማየት እንትን ትላለህ በደንብ እንደዛ ሆኗል። እንለፍ ወደሚቀጥለው። የሚቀጥለው ደግሞ ወደ ቻይና ነው የምንሄደው። እንደገና ቻይና መንገድ የእግረኛ መንገድ ማለት ነው። ሰው ስልክ እየተጠቀመ እየሄደ ተቸግሮ እየተጋጨ ምናምን አሁን ሁለት ሆኗል። የእግረኛው መንገድ ለሁለት ተከፍሏል። ቴክስት እያደረጉ የሚሄዱ ሰዎች በዚህ ሳይድ፣ ኖርማል ደግሞ የሚሄዱ ሰዎች በዚህ ሳይድ ገባ ተደረገላቸው። እንደዛ ሆኗል። እና ቴክስት እያደረክ የምትሄድ ከሆነ በዚህኛው ሳይድ ነው መሄድ ያለብህ። ኖርማል የሚሄዱት ደግሞ ከጎን ባለው በተሰመረው በዛ ይሄዳሉ። ምክንያቱም በጣም ተቸግረው ነው እንደዚህ ያደረጉት። ሰውን ስትሄዱ ቴክስት አታርጉ ብለው ለማስተማር ሞከሩ ምንም አልቻሉም። ሰው ስልኩ ላይ ቴክስት እያደረገ ነው የሚሄደው። መጨረሻ ላይ የመጣው ሶሉሽን ምንድነው? ቴክስት እያደረግ ለሚሄዱት ለሚሄዱት በአንድ ሳይድ፣ ኖርማል ደግሞ ወክ ለሚያደርጉት በዚህ ሳይድ። አይገጫጩም? ቴክስት እያደረጉ የሚሄዱት ጭራሽ አንድ ላይ ስታደርጋቸው አይገጫጩም? በቃ እንግዲህ ያው እንደ ፍጥርጥራቸው እዛው ቢገጫጩም የራሳቸው ጥፋት ነው አይነት ነገር ነው። አየህ ሌላውን አይረብሹ ነው እና እንደዛ አረገው ፈጥረዋል። እንግዲህ የሚገርም ነው ቻይና እንደ በጣም እንጂ አስቧል። እኛ ጋር ማውን ቅጣት በጣም በዝቷል። በዚህች አትርገጥ በዛች አትርገጥ ምናምን ቴክስት እያደረክ ከሄድክ አይ በቃ ኦልሞስት ማምጣቱ አይቀርም። አሁን ውሃ ቀጠነ ነው ለመቅጣት። እና ይገርማል። አሜሪካም ይሄ ነገር ዲሲ ውስጥ እንደ ኤክስፐሪመንት ተደርጎ ነበረ እና ቲቪ ፕሮግራም ነገር ተሰርቶበት ነበረ። ከዛ አይተው ነው የሚገርምህ እነዚህ አክቹዋሊ መንገድ ላይ አድርገው ሰሩት፣ በቃ ሰመሩበት። እና ያው ብቻ ይሻላል ለብቻ። ይሻላል። ቻይና በጣም የሚገርም ነው፣ ማንሰማው ነገር የለም። አንደኛ ህዝብ ብዛትም ስላላቸው ገብተዋል። በፈርጁ ካላረጉት በጣም ችግር ነው የሚፈጠሩ። በጣም እንለፍ ወደሚቀጥለው። ዛሬ እንዳልኩ ነው አጠር ያሉ ናቸው። ያው 50ኛ ስለሆነ አንንዘባዘብም በሚለው 50 እንግዲህ የሆነ ወቅት ላይ ደግሞ ከሰራናቸው ውስጥ ወደ ኋላ ሄደን ቤስት የሆኑትን እናስታውሳለን። ሰብስበን እናመጣለን። ዛሬ ኢዮቤልዩ ላይ ግን ሳይሆን አስገራሚ ከሆነ ጥሩ ዜና ሆኖ ሳይሆን አስገራሚ ከሆኑት በጣም የሚቀጥለው ወደ ጃፓን ነው የምንሄደው። የመጨረሻው ታሪካችን ጃፓን ውስጥ ነው። ጃፓን አንድ 19 ዓመት ልጅ ብቸኝነት ይሰማዋል እና ብቸኝነት ሲሰማው ያን ብቸኝነቱን ለመቅረፍ የተጠቀመበት መንገድ በጣም ለየት ያለ ነው። ምን ያደርጋል? ሻወሩን ወደ አንድ ሴት ሻወር የሚታጠብበትን ይሄ ሻወሩን ውሃ የሚያፈሰውን ፓርት ማለት ነው በአንድ ሴት ምስል አድርጎ ሰርቶት በቃ ገርል ፍሬንድ ነች ጓደኛዬ ነች ብሎ ብቻዬን አይደለም እንኳን በኋላ ብሎ ቁጭ ብሏል። እዚህ ላይ እንደምናየው ማለት ነው እንደዛ አድርጎ ሻንጉሊቷን አድርጎ ሰርቶ ብቻዬን አይደለም ከዛሬ ጀምሮ ብቸኝነት ተቀርፏል ብሎ ቁጭ ብሏል። እያስታወቀችበት ነው የሚመስለው። ያው ብዙ ሰው እንደዛ ነው የሚለው። አንዳንዴ ኑድሉላ ሊያጎርሳት ብሎ ፎቶ ኑድሉላ ትበላለች ብሎ እየበላች ሳይሆን እያስታወቅሽ ነው የሚመስለው ብሎ ኮሜንት እንደዛም የተደረጋለ። አብዛኛው ሰው ግን ይሄን አይቶ ሰው እንዴት ነው የሚተኛው? ሌሊት ራሱ በቃ በቅዠት ነው እንጂ የምታጥረው በጣም ነው የምታስፈራው ስትታይ እኮ። የሆረር ፊልም ላይ ያሉት የሚቆሙ ተሸንቆች ነው የምትመስለው። የሆረር ፊልም ጎስት ነገር ነው የምትመስለው። እና በዛ ላይ ሻወሩ ሲከፈት ውሃው የሚወጣው በአፏ በአፍንጫዋ በአይኗ ምናምን ነው እና በጣም በቃ በጣም እንትን አለ አይደል በሽታ ነው ሰው ጭንቅላቱ ጤነኛ አይደለም። እሱ የሚለው ግን ምንድነው እኔ በቃ ቀኔን የምጀምረው በጣም ባሪፍ ነው። ጧት ገብቼ ከገርል ፍሬንድ ጋር ሻወር አድርጌ ደስ በሚል ሁኔታ ነው ቀኔን የምጀምረው ብሏል። በቃ አሁን እኮ ብቻዬን አይደለሁም አለ። ገባ እኔ እኮ ፍሬንድ መስሎኛል ያሰባት እኮ እንደ ገርል ፍሬንድ አልመሰለኝ። ገርል ፍሬንድ አለች ብቻዬን አይደለሁም ከአሁን በኋላ አለ። በቃ እና ብዙ ሰው በቃ እንግዲህ የተለያየ አስተያየት ሰጥቶበታል። እድሜው ምን ያህል ነው? 19 ተገልጾ ይሄ ልጅ ነው እኮ ይሄ እኮ በጣም
ህክምና ነው የሚያስፈልገው። ትክክል። ህክምና በብቸኝነት በነገራችን ላይ በጣም ይጠቃሉ። ከቴክኖሎጂ ጋር በጣም ተቆራኙ ስለሆኑ ግለኝነት በጣም አለ። በጣም እዛው ቅድም ያልከው አኒሜ ላይ ወይ ጌም ላይ በራቸውን ዘግተው በቃ እንደዛ ናቸው። በጣም ብቸኝነት ያጠቃቸዋል። ዲፕሬሽን፣ ብዙ ራስ ማጥፋትም አንድም ያለው በዛ ምክንያት ነው። እና እንደዛ ብሎ ቁጭ ብሏል። በጣም በሱ ቤት እኮ አምኗል። በቃ ሰው እንደ ሰው ነው በቃ እንትን ሊያረጋት የሚሞክረው። በቃ እንደ ሰው ነች እንኳን በኋላ ብቻዬን አይደለሁም ብሏል እሱ። ብዙ ሰው እቺ እንዴት ሰው እቺን አይቶ እንቅልፍ እንደሚተኛ ሰኔ ስቃዥ ነው ማድረው ብሎ የጻፈን ብዙ ሰው አለ። ምክንያቱም ያው ፎቶ ላይ እንደምታያት ነች። ኧረ ሰቅጣጭ ነች። በጣም አስፈሪ ነች። እና እንዴት እንደሰራት ራሱ ስቴፕ በስቴፕ አስቀምጦታል በፎቶ ከመጀመሪያ ጀምሮ ከፊቷን ሲሰራ ያረገው ጸጉሯን፣ እጇን ይሄን በቃ እንዳለ ሲሰራ ለሌሎች መስራት ለሚፈልጉ እንደኔ እንደዚህ ሰርታችሁ ብቸኝነታችሁን ቅረፉ፣ አሰራሩ እንደዚህ ነው ብሎ ደግሞ ከፈለጋችሁ ሰርቻ አቀርባለሁ ብሎ ወደ ቢዝነስ ቻይና ቢሆን ነው ቻይና ቢሆን እና ያው እንደዛ ይገርማል። ያልተደረገ እንጂ ያልተነገረ የለም የሚለው ውስጥ ገብቷል ማለት ነው። የሚገርም እኮ ነው። ዛፍ ያገባሉ ሲፈልጉ የማይሰሩት ነገር አለ እንዴ? እኔ እኮ ይገርመኛል። ታዲያስ በጣም የሚገርም ነው። ይሄን ይመስላሉ ለዛሬ ይዣቸው የነበሩት። ለ50ኛው ኢዮቤልዩ ነው የሚባለው። 50ኛ ኢዮቤልዩ ነው እንዴ? ነው እኔ እንጃ። 25ኛ ምንድን ነው? እኔ እንጃ። ኢዮቤልዩ ግን ስንተኛ ነው? ጻፉልን እስቲ ኮሜንት ላይ ጻፉልን። ስንተኛ ዓመት ሲከበር ነው ኢዮቤልዩ የሚባለው? 50ኛ መሰለኝ። ላይ እንጃ ግን ኢዮቤልዩ ይባላል። ምን እንደሆነ ትርጉሙንም ወደፊት ምንድነው ትርጉሙ? እዛው ኮሜንት ላይ በአንድ ላይ አይደል? ወደዚህ ዘው ትመጣለህ አንድ ላይ እስቲ ጻፉልን ኢዮቤልዩን ትርጉሙንና ለማየት ለማንበብ እንሞክራለን። በጣም አሪፍ ነበሩ። ክብራትና ክብራን እስካሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጉ። አዳዲሶችም ሰብስክራይብ አድርጋችሁ ቤተሰባችን ሆኑ። እንሰናበት። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።